ዩዘርኔሙን ልጻፈው ኑር ብዬ @123 ብዬ ሰይቻለሁ። ከዛ ቫሊዴት እለዋለሁ። ተቀብሎታል። ከዛ በኋላ ደግሞ ፓስወርዱን ስትሰጡ ደግሞ ፓስወርዱ ማለት ነው ስትሮንግ መሆን መቻል አለበት። ሰላም ዩቲዩብ ፋሚሊ ኑሬ ነኝ። በዛሬው ቪዲዮ ለልጆቻችሁ ኦንላይን ፓስፖርት ቀጠሮ እንዴት ማስያዝ ትችላላችሁ የሚለውን የምሰራላችሁ ይሆናል። ብዙዎቻችሁ ያው ከዚህ በፊት በሰራኋቸው ቪዲዮ በጠየቃችሁ መሰረት ለልጆቻችን እንዴት አድርገን ነው ኦንላይን ፓስፖርት አፕላይ ማድረግ ምንችለው ብላችሁ በጠየቃችሁ መሰረት ነው ይህን ቪዲዮ ሰራሁላችሁ። ከዚህ በፊት ያው ከላይ እንዳስቀመጥኩላችሁ መደበኛ እድሳትና አርጀንት እንዴት አድርጋችሁ አፕላይ ማድረግ ትችላላችሁ የሚለውን የሰራሁላችሁ ቪዲዮዎች አሉ። እነዚህ ቪዲዮዎች መመልከት ትችላላችሁ። የነዚህን ቪዲዮዎች ሊንክ ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል ማለት ነው። ስለዚህ ቀጥታ አሁን የምንመለከተው በኢሚግሬሽን አዲሱ ዌብሳይት እንዴት አድርገን ከ18 ዓመት በታች የሆኑ ልጆችን ኦንላይን ፓስፖርት አፕላይ ማድረግ እንችላለን የሚለውን ነው የምንመለከተው። ያው እዚህ ጋር ወደዚህኛው ዌብሳይት በነገራችን ላይ እንዴት ነው የመጣሁት ያላችሁ ማንኛውንም ብሮዘር ማለት ነው www.immigration.gov.tt ሚለውን ዌብሳይት ማለት ነው። ይህንን ሊንክ ወስዳችሁ ሰርች ባራችሁ ላይ ሲጽፉት ቀጥታ ወደዚህኛው ድረገጽ ያመጣችኋል። የዌብሳይቱ ሊንክ ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። እዚህ ጋር ከመጣችሁ በኋላ ያው ሁሌ እንደምንለው ሁለት ነገር ነው ያለው፣ ሎጊን አለ፣ ሬጂስተር አለ ማለት ነው። ስለዚህ አንድ ሰው ወደዚህ ዌብሳይት ሲቀላቀል ምንድነው ማለት ያለበት ሬጂስተር ነው የሚለው ማለት ነው። ከዛ በኋላ ሬጂስተር ካልነው በኋላ አይደንቲፊኬሽን ታይፕ ነው። ስለ አይደንቲፊኬሽን ታይፕ ደግሞ የትኛው ነው የምንጠቀመው የሚለውን ያው ከዚህ በፊት የሰራኋቸው ቪዲዮዎች ላይ በደንብ አድርጌ ሰርቻለሁ። ለምሳሌ አንድ ሰው ኢትዮጵያዊ የሆነ ሰው ሊለው የሚችለው ወይ ገቨርንመንት አይደንቲፊኬሽን ነምበር ነው ወይ ደግሞ ኢትዮጵያን ፓስፖርት ነው ማለት ነው። ስለዚህ እኔ አሁን መሞላለት ልጅ ለልጅ ስለሆነ መሞላለት ምለው ገቨርንመንት አይደንቲፊኬሽን ነምበር ነው ምለው። ከዛ በኋላ ገቨርንመንት አይደንቲፊኬሽን ነምበር ካልኩት በኋላ ልጁ የአባቱ ወይም የእናቱ መታወቂያ መጠቀም ይችላላችሁ። ስለዚህ የዛ ሰው መታወቂያ ቁጥሩን እዚህ ጋር ጽፋለሁ ማለት ነው። መታወቂያ ቁጥሩን ሰይቻለሁ። ከዛ በኋላ ሰርች ለዋለሁ። ሰርች ካልኩት በኋላ ያው እዚህ ጋር እንደምታዩት ሰክሰስፉል ብሎ ተቀብሎኛል። ይሄንን ደግሞ መቀየር ብትፈልጉ እዚህ ጋር ሪሲት ብላችሁ አዲስ መስጠት ትችላላችሁ ማለት ነው ብትሳሳቱ ማለት ነው። ከዛ በኋላ ቀጣይ የምናደርገው ምንድነው እዚህ ጋር እንደምታዩት የልጁ ስም የልጁ የቤተሰቡ ማለት ነው የእናቱ ሊሆን ይችላል። በእናቱ መታወቂያ ምን ሞላለት ከሆነ የእናቱን ስም እዚህ ጋር በእንግሊዘኛ እዚህ ጋር ደግሞ በአማርኛ ጽፋላችሁ። የአባቱ ከሆነ ደግሞ ልክ እንደዛው በተመሳሳይ ማለት ነው። ስለዚህ እዚህ ጋር የአባቱን ስም በእንግሊዘኛ ጽፋለሁ፣ እዚህ ጋር ደግሞ በአማርኛ ጽፋለሁ ማለት ነው። ከዛ በኋላ እዚህ ጋር ደግሞ በአማርኛ ጽፋለሁ። ያው ፓወር ግዕዝ ከሌላችሁ ላንጉዌጅ ሴቲንጋችሁን አማርኛ ላይ አድርጋችሁት በአማርኛ ጽፋላችሁ ማለት ነው። ከዛ በኋላ የአባት ስም ጽፋለሁ። ከዛ በኋላ ደግሞ የሀያት ስም ጽፋለሁ። ከዛ በኋላ ይሄን ከጻፍን በኋላ ወደ ታች እንወርድና ወላጁ ማለት ነው ከመታወቂያ ወይም ዶክመንቱ ላይ አይተን ያው የዛ ልጅ ወላጁ የተወለደበትን ዓመተ ምህረት እዚህ ጋር የካላንደር ምልክቱ ላይ እንገባና እናስገባለን። ያው እዚህ ጋር በኢትዮጵያ አለ፣ በግሪጎሪያን አለ። ስለዚህ በኢትዮጵያ ከፈለጋችሁ ኢትዮጵያ ላይ ታረጉታላችሁ፣ በግሪጎሪያን ከፈለጋችሁ ደግሞ በግሪጎሪያን ታረጉታላችሁ። እዚህ ጋር የተወለዳችሁበት 2000 ሚል ካመጣላችሁ እዚህ ጋር ዲኬድ ወይም አስተዳደር የሚለው ላይ እሱ ላይ ክሊክ አድርጋችሁ በ1990ዎቹ ያመጣላችኋል። ለምሳሌ በ1990ዎቹ ከሆነ 1990 ስነካ ይኸው የ1990ዎቹን ዓመተ ምህረት ያመጣላችኋል። ስለዚህ እዚህ ጋር በ1992 ብዬ ወሩን ኦገስት ብዬ ሰጠዋለሁ። ቀኑ ደግሞ ይሄንን ሰጠውና አክሰፕት ለዋለሁ። ከዛ በኋላ ያን ከሰጠውት በኋላ በኢትዮጵያ ኮንቨርት አድርጎ እዚህ ጋር ያመጣልኛል። እዚህ ጋር ደግሞ በውጮች ያመጣልኛል። ከዛ በኋላ እዚህ ጋር የልደት ካርድ ይላል። የልደት ካርድ በነገራችን ላይ ከዚህ በፊትም ያው ቪዲዮ ላይ እንደተናገርኩት እዚህ ጋር እንደምታዩት የልደት ካርድ ላይ ቀይ ነገር የለበትም። ቀይ ነገር ከሌለበት መዝለልም ትችላላችሁ፣ ማስገባትም አይጠበቅባችሁም። ቀይ ያለባቸው ነገሮች የሚዘለሉ ነገሮች ስላልሆኑ ግዴታ መሙላት አለብን ማለት ነው። ስለዚህ እኔ አሁን በርስ ሰርቲፊኬት ነምበር ቢለው ላይ ኦፕሽናል ስለሆነ ተዋለው። ናሽናሊቲ እዚህ ጋር አመጣና ኢትዮጵያ ላለው ይሄኛው አማርኛ ላይ ስለሆነ ነው በነገራችን ላይ። ስለዚህ ኢትዮጵያ ብዬ ሰጠዋለው። ጾታ ሜል ብዬ ሰጠዋለው። ከዛ በኋላ ኢሜል ነው። ያው ኢሜል ደግሞ መዝለል ይቻላል። ልክ እንደ ቀድሙ በርስ ሰርቲፊኬት ነምበር ኦፕሽናል ነው። ይሄ መዝለል ትችላላችሁ። እዚህ ጋር መጣና ስልክ ሰጠዋለው። ከዛ በኋላ ስልኩን ከሰጣሁት በኋላ ቀጥታ እዚህ ጋር ምለው ቫሊዴት ነው ምለው። ቫሊዴት ካልኩት በኋላ ቀጥታ በስልክ ኦቲፒ ይገባል። ከዛ ያንን ኦቲፒ ስልኬ ላይ ገብቷል እዚህ ጋር ሰጠዋለሁ ማለት ነው። ከዛ በኋላ ያው ለ10 ሰከንድ ኦቲፒ ቫሊዴት አድርጎ እዚህ ጋር እንደምታዩት በዚህ መልክ ያመጣል። ከዛ በኋላ ቀጥታ የምናደርገው ምንድነው እዚህ ጋር ዩዘር ኔም ወደ መስጠት ነው የምንሄደው። ቀለል ያለ ልንይዘው የምንችል እዛ ጋር ሎጊን ስናደርገው ልንረሳው ማንችል ዩዘር ኔም እንሰጠዋለን።
ስለዚህ በአጭሩ ዩዘር ኔሙን ልጻፈው ኑር ብዬ @123 ብዬ ሰይቻለሁ። ከዛ ቫሊዴት እለዋለሁ። ተቀብሎታል። ከዛ በኋላ ደግሞ ፓስወርዱን ስትሰጡ ደግሞ ፓስወርዱ ማለት ነው ስትሮንግ መሆን መቻል አለበት። ልክ ቴክስት የያዘ መሆን አለበት። ቁጥር እነዚህ ሲምቦሎችን ሃሽ ቃል አጋኑ እነዚህን ከሰጣችሁት ቴክስት ስትሰጡት ደግሞ ስሞል ሌተር ካፒታል ሌተር እያረጋችሁ ከሰጣችሁት ስትሮንግ ይሆናል፣ ይቀበላችኋል። ሚኒመም 8 ካራክተር 8 ፊደል መሆን መቻል አለበት ማለት ነው። ስለዚህ እኔም ልስታው ይሄው እዚህ ጋር እንደምታዩት እንደዚህ ሙሉ አረንጓዴ ካረገላችሁ ኦሬዲ ተቀብሎታል ማለት ነው። እዚህ ጋር የሰጣችሁትን ፓስወርድ መልሳችሁ በታች በኩል ኮንፊርም ትምታላችሁ። ከዛ በኋላ ቀጥታ ምለው ሬጂስተር ነው። ይሄንን በነገራችን ላይ እዚህ ጋር የሰጣችሁትን ፓስወርድ እና ዩዘር ኔም እንዳትረሱት ከፈለጋችሁ ያው ስክሪንሾት አድርጋችሁ ማስቀመጥ መቻል አለባችሁ። ዊንዶው ኪ ፕሪንት ስክሪን ብላችሁ ያው ከኮምፒውተር ይለያያል። ስለዚህ ይሄንን ዩዘር ኔም በኋላ ሎጊን ስታረጉ እንዳትረሱት ወይ ሆመያስ ካልሆነ ደግሞ ስክሪንሾት አድርጎ ማስቀመጥ አለባችሁ። በነገራችን ላይ እዚህ ጋር አንድ የሬጂስተር ካደረጋችሁ በኋላ አረስታችሁት ድጋሚ ዩዘር ኔም በዛው ስልክ ሬጂስተር ማድረግ አትችሉ። ምክንያቱም ኦሬዲ ያ ስልክ በዛ ስልክ ሬጂስተር ስለተደረገ እሺ አይላችሁም፣ አይቀበላችሁም። ስለዚህ ብዙዎቻችሁ ጠይቃችሁኛል። ማድረግ ያለባችሁ ምንድነው ስልክ መቀየር ነው። አንዴ ሲስተሙ ላይ ሬጂስተር ካደረጋችሁ በኋላ በዛ ቁጥር ደግማችሁ ሬጂስተር ማድረጋችሁ ኦሬዲ ሬጂስተር ስላደረገ ማለት። ስለዚህ ያላችሁ አማራጭ ምንድነው ሌላ ስልክ መቀየር ነው ማለት። ስለዚህ አሁን እኔ ምን አረኩኝ እዚህ ጋር የፓስወርድን ቪዚቢሊቲ አበራውና እዚህ ጋር ዩዘር ኔም እና ፓስወርዱን ስክሪንሾት አድርጌ ያስቀመጥኩኝ። በኋላ ኢቨን ብረሳው ራሱ እዛ ጋር የሆነ ሰዓት ብፈልገው ራሱ እዚህ ጋር በሰጠው ዩዘር ኔም እና ፓስወርድ ሎጊን ማድረግ እችላለሁ ማለት ነው። ስለዚህ አሁን ጨረስን። ቀጥታ ምንለው ሬጂስተር ነው። ሬጂስተር ካልነው በኋላ ወደ ቀጣዩ ስቴፕ ወደ ሎጊን ወደ ማድረግ እንሄዳለን ማለት ነው። ከዛ በኋላ ያው እዚህ ጋር እንደምታዩት ሬጂስተር ሰክሰስፉል ብሎ አምጥቷል። ያው እንደተለመደችው 10 ሰከንድ ይቆጥራል። ከዛ በኋላ ሲጨርስ እዚህ ጋር እንደ ኤረር ዝመጣ ነገር አለች። እቺን ዝም ብላችሁ በኤክስ ማጥፋት ትችላላችሁ። ቀጣይ የምታረጉት ደግሞ ምንድነው ሎጊን ነው የምትሉት። ሎጊን የምትሉት ያው ቀደም ፈጠራችሁት ዩዘር ኔም እና ፓስወርድ እዚህ ጋር ትገባላችሁ ማለት ነው። ስለዚህ አሁን እዚህ ጋር ቀጥታ ዩዘር ኔሜን ሰጠዋለሁ። ከዛ በኋላ ደግሞ በታች በኩል ፓስወርዱን ሰጠዋለሁ። ቅድም የሰጠሁትን ፓስወርድ ሰጠዋለሁ። ከዛ በኋላ ኦቲፒ አሁን የመጀመሪያ ኢሜይልን ዘልዬ በስልክ ስለሆነ የፈለኩት። በነገራችን ላይ ኢሜይል ግዴታ መስጠት የለባችሁም። አንዳንዶቻችሁ በጠይቃችሁ መሰረት ስልክም ትጠቀማላችሁ ኢሜይልም ትጠቀማላችሁ ማለት ነው። ስለዚህ ይሄ ነገር በጣም ነው አንደኛ ስቴፕ ነው የሚረዝምባችሁ። አንዳንዴ ኦፕሽናል የሆኑ ነገሮች ግዴታ ያልሆኑ ነገሮችን ብዘሉትም ችግር የለውም። ስለዚህ ኢሜይልን ዘላችሁ ስልክ ብቻ ብትጠቀሙ በቂ ነው ማለት ነው። ስለዚህ ኦቲፒ ለዋለሁ። ከዛ በኋላ ሎጊን ለዋለሁ። ከዛ በኋላ እዚህ ጋር ያው ሴቭ ለዋለሁ። በነገራችን ላይ ሴቭ እያስቀምጠዋለሁ። ለምንድነው ቀጣይ አውቶማቲካሊ እዚህ ፒሲ ላይ ያን ዳታ አስፈልግ እንዲገባልኝ ሴቭ ለዋለሁ። ስለዚህ አውቶማቲካሊ ገና ዩዘር ኔም ውስጥ ሰጠው ቀጥታ ስልኩ ላይ ይገባል ማለት ነው። ስለዚህ ሴቭ ብትሉት ኮምፒውተራችሁ ላይ ሞር የተሻለ ነው ማለት ነው። ከዛ በኋላ ኦቲፒውን ሰጠዋለሁ። ኦቲፒውን ከሰጠሁት በኋላ ቀጥታ 10 ሰከንድ ቆጥሮ ወደ ውስጥ ይገባል ማለት ነው። ቀጥታ ዳታ ሬጂስተር ማድረግ እችላለሁ ማለት ነው። ከዛ በኋላ ያው እዚህ ጋር እንደምታዩት ሪሹ ይሄ ለእድሳት ነው። ሪሹ ፓስፖርት ኦርዲነሪ ፓስፖርት አዲስ ፓስፖርት አፕላይ ለማድረግ ያው ስታርት አፕሊኬሽን ኦርዲነሪ ፓስፖርት ሚለው ላይ ነው የምትገቡት። እዚህ ጋር ደግሞ ቪው ዶክመንት ሚለው ደግሞ መጨረሻ ላይ አፕላይ አድርጋችሁ ከጨረሳችሁ በኋላ ዶክመንታችሁ ማየት ከፈለጋችሁ እዚህ ጋር ቪው ዶክመንት ማለት ትችላላችሁ። እዚህ ጋር ማይ አፕሊኬሽን ሚለው ደግሞ መጨረሻ ላይ ፒዲኤፉን ካገኛችሁ በኋላ ክፍያ ሳትፈጽሙ ኪክአውት አድርጎ ዌብሳይቱ ቢያስወጣችሁ እዚህ ጋር ማይ አፕሊኬሽን ሚለው ላይ ቪው አፕሊኬሽን ሚለው ላይ ገብታችሁ ፔናው ምትላለች እሷን ነክታችሁ ክፍያውን መፈጸም ትችላላችሁ ማለት ነው። ስለዚህ አሁን አዲስ ፓስፖርት ስለሆነ ቀጠሮ ማስያዝ የፈለግነው ስታርት አፕሊኬሽን የሚለው ላይ እንገባለን። ያው እዚህ ጋር ኔትወርክ ነው በነገራችን ላይ። ከዛ በኋላ ያው ወደዚህ ከመጣላችሁ በኋላ አም አፕላይ ፎር ይላል። ፎር ማይ ሰልፍ ማለት ለራሳችሁ ነው። ለልጃችሁ ከሆነ ያው ቻይልድ የሚለው ላይ ታረጋላችሁ። ሰሟን ኢልስ ማለት ለሌላ ሰው አፕላይ ስታረጉ ነው። ስለዚህ አሁን ለልጅ ስለሆነ እኔ ቻይልድ የሚለው ላይ መርጫለሁ። አፕላይ ማድረግለት ልጅ የ2 ቀን ነው። ስለዚህ እዚህ ጋር አክሰፕት ልና ቀጥታ ኔክስት ነው ብለው ኔክስት ካልኩት በኋላ ያው እዚህ ጋር እንደምታዩት የሚመጣላችሁ ነገር ባዶ ነገር ነው። እዛ ጋር እናንተ የሞላችሁትን ዳታ ነው እዚህ ጋር የሚያመጣው። ስለዚህ አሁን ለልጁ ለመሙላት ቀጥታ ኔክስት ነው የምንለው። ኔክስት ስንለው እዚህ ጋር የሚመጣላችሁ እንደ ጥያቄ ነገር አለ። አር ዩ ሹር ዩ ዋንት ቱ ፕሮሲድ ዊዝ አፕሊኬሽን ፎር ኒው ቻይልድ ለአዲስ ልጅ አፕላይ ለማድረግ ጠኛ ነው ወይ አይነት ነገር ነው እያላችሁ ያለው። የስ ትሉታላችሁ። የስ ካላችሁት በኋላ ቀጥታ ወደዚህ ያመጣችኋል። እዚህ ጋር ካመጣችሁ በኋላ አይደንቲፊኬሽን ታይፕ አለው። ያው ልጁ ብዙ ጊዜ ያው ህፃናት ሊኖራቸው የሚችለው የልደት ካርድ ነው። ስለዚህ እዚህ ጋር በርዝ ሰርተፊኬት የሚለው ላይ ክሊክ ታደርጋላችሁ። ያው በርዝ ሰርተፊኬታችሁ በነገራችን ላይ የልጆች እኔ ያው መጀመሪያ አካባቢ ከዚህ በፊት አፕላይ ያደረኩላቸው ሰዎች ነበሩ ለልጆች።
የልደት ካርዳቸው አውተንቲኬት ተደርጎ አልነበረም፣ ግን ለአሻራ ሄዳ ተስተናግደዋል። ሁለቱም ተስተናግደዋል። ስለዚህ ብትችሉ አውተንቲኬት ብታረጉ ሞር የተሻለ ነው። ይህንን መላችሁ ለምንድን ነው? እዛ ሄዳችሁ የሚገጥማችሁ ሰው እዛ ጋር የተቀመጠው ኦፊሰር ምን አይነት ሰው እንደሆነ አታውቁም። አንዳንዴ ሊጠይቋችሁ ይችላል። ስለዚህ አውተንቲኬት አድርጉ ካላችሁ፣ በተለይ አርጀንት ከሆነ የሚኖራችሁ ጊዜ በጣም አጭር ቀን ስለሆነ ብትችሉ ሁሉም ነገር ጨርሳችሁ ብትሄዱ ጥሩ ነው። የልደት ካርዱን አውተንቲኬት አድርጋችሁ ጨርሳችሁ ብትሄዱ ጥሩ ነው። ከዛ በተጨማሪም አሁን በአሁኑ ሰዓት ያው እንደምታውቁት የናሽናል አይዲ የእድሜ ገደብ የለውም። ትንሽ ልጅም ቢሆን በእናንተ ተወክሎ ማለት ነው ናሽናል አይዲ ማውጣት ይችላል ያ ልጅ። በአሁኑ ሰዓት ያው በአስቸኳይ ናሽናል አይዲ በ2 ቀን በ3 ቀን ውስጥ ናሽናል አይዲ ማግኘት ትችላላችሁ በቀላሉ ማለት ነው። ስለዚህ እነዚህ ያስፈልጋሉ ያስባሉ ነገሮችን አሟልታችሁ ብትሄዱ ያው ለሴፍቲ ማለት ነው ጥሩ ነው። ስለዚህ እኔ አሁን ግዴታ እንደዚህ ያስፈልጋል አያስፈልግም ልላችሁ አልፈልግም። ማለት በዌብሳይቱ ኢሚግሬሽን እያለ ያለው እነዚህ ነገሮችን አሟሉ ነው እያለው። ስለዚህ አሟሉ እስካለ ድረስ እናንተ በተቻላችሁ መጠን አውተንቲኬት የሚደረገውም ናሽናል አይዲ ሁሉም ነገር አሟልታችሁ ብትሄዱ ለሴፍቲ ሞር የተሻለ ነው። ግን እኔ ያው ቅድም እንዳልኳችሁ አውተንቲኬት ያልተደረገ ከዚህ በፊት 1-2-3 ሰም ሞልቻለሁ። የልጆች ግን ተስተናግደዋል። አሻራ ሄደው አልጠየቋቸውም። ስለዚህ እናንተም ላትጠየቁም ትችላላችሁ፣ ልትጠየቁም ትችላላችሁ። ስለዚህ በይሆን አይሆንም በሚለው ከምትሄዱ ክሊር አድርጋችሁ እነዚህ መረጃዎችን አሰባስባችሁ ይዛችሁ ብትሄዱ ሞር የተሻለ ነው የሚል ሐሳብ አለኝ። ከዛ እዚህ ጋር አይደንቲፊኬሽን ነምበር ይላል። ያው አሁን ያ ልጅ አይደንቲፊኬሽን ነምበር ናሽናል አይዲ ካለው የናሽናል አይዲ ቁጥሩን ልጽፉ ትችላላችሁ። ያን ልጅ ሊገልጸው አይደንቲፋይ ሊያደርገው የሚችል ነገር። የልደት ካርድ ቁጥር ካለው ደግሞ የልደት ካርድ ቁጥሩን እዚህ ጋር ትጽፉታላችሁ። የሚዘለል ነገር ስላልሆነ ማለት ነው። ምክንያቱም ያው ልጅ ከሆነ ምንም ታረጉታችሁም። ዶክመንት ካለው ቅድም እንደነገርኳችሁ ናሽናል አይዲ ካለው የናሽናል አይዲ ቁጥሩን የሱን ባዮሜትሪክ በደንብ ሊያወጣ የሚችለው ፊን የምንለው FIN የምንለው እሷን ቁጥር እዚህ ጋር መጻፍ ትችላላችሁ ማለት ነው። ካልሆነ ደግሞ የልደት ካርድ ቁጥሩን ማስገባት ትችላላችሁ። ከዚህ በፊትም ያው እንደዛ አድርጌ ስለሞላው ማለት ነው። ስለዚህ የልደት ካርድ ቁጥሩን ሰጥቻለሁ። ከዛ በኋላ ቀጥታ እዚህ ጋር ታች ማድረገው ምንድነው የልጁ ስም እንግሊዘኛና በአማርኛ ጽፋላችሁ ማለት ነው። ስለዚህ ስሙን ይጽፋለሁ። ስለዚህ እዚህ ጋር የልጁ ስም በአማርኛና በእንግሊዘኛ ጽፌያለሁ። ከዛ በኋላ ታች ወርድና የተወለደበት በርዝ ዴት ነው። እዚህ ጋር ካላንደሩ ላይ ትገቡና ታስገባላችሁ። ያው ከፈለጋችሁ እዚህ ጋር በኢትዮጵያ ያለ በግሪጎሪያን አለ። እዚህ በፈለጋችሁት ማድረግ ትችላላችሁ። እዚህ ጋር አስተዳደር የሚለው ጋር ወይም ዲኬድ የሚለው ጋር ልጁ የተወለደበት ዓመተ ምህረት ነው ያለው። ለምሳሌ እኔ የምሞላለት ሰው 20 ነው። ስለዚህ በ2020 ከሆነ እዚህ ጋር 2020 ትመርጡና ከዛ በኋላ ወሩን ትመርጣላችሁ። ከዛ የተወለደበትን ቀን ትጽፋላችሁ። ከዛ አክሰፕት ትሉታላችሁ። በኢትዮጵያና በውጪዎች ቀይሮ እዚህ ጋር ያስቀምጥላችኋል። የልጁን እድሜ እዚህ ጋር ይጽፍላችኋል። ከዛ በኋላ የበርዝ ሰርቲፊኬት ነምበር የጻፋችሁትን ከላይ የጻፋችሁትን እዚህ ጋር ያመጣላችኋል ማለት ነው። ከላይ የሰጣችሁትን በርዝ ሰርቲፊኬት ነምበር አውቶማቲካሊ የራሱ እዚህ ጋር ያመጣላችኋል። ከዛ ሪጅን ኦፍ በርዝ አዲስ አበባ ነው። ይሄም የተወለደበትም አዲስ አበባ ነው። ስለዚህ አዲስ አበባ ብዬ ጽፋለሁ። እዚህ ጋር ያው ኪቦርድ ሴቲንግ አማርኛ ላይ ስላረኩት ነው። ስለዚህ እቺኛዋን አዲስ አበባ ብዬ ጽፋለሁ። ከዛ በኋላ ይሄን ከጻፍኩኝ በኋላ ታች ወርድና ያው ናሽናሊቲ ራሱ ኢትዮጵያ ብለዋል። እዚህ ጋር ጾታ ነው ሜል ብዬ ጽፋለሁ። ከዛ ቁመት ነው። ቁመቱ ያው ልጃችሁ ገምታችሁ ታስገባላችሁ። አይ ከለር ብራክ፣ ሄር ከለር ብራክ። ያው እነዚህ ነገሮች በነገራችን ላይ በተለይ ሄት፣ አይ ከለር፣ ሄር ከለር ማንዳቶሪ አይደሉም፣ ኦፕሽናል ናቸው። እነዚህ ራንደምሊ አንዱን ማድረግ ትችላላችሁ። ያው ብዙ ጊዜ እኛ ኢትዮጵያውያን ብላክ በሚለው ነው። ያው ብዙ ሰው ብላክ ነው። ቁመቱም አፕሮክሲሜት አድርጋችሁ ታሰሩታላችሁ። ከዛ በኋላ ኔክስት ነው የምንለው ማለት ነው። ኔክስት ካልነው በኋላ ያው እዚህ ጋር ሪጅን ያመጣል። ያው አዲስ አበባ ነው ብያችኋለሁ። ዞን ያው አዲስ አበባ ያው ክፍለ ከተማ ነው። አዲስ ከተማ ሰብሲቲ ያደርገዋለሁ። እዛ ወረዳ ያመጣልኛል። ወረዳ ያለውን ያው ወረዳውን ሰጠዋለሁ። በነገራችን ላይ ስትሞሉ በዶክመንታችሁ መሰረት በልጁ የልደት ካርድ መሰረት ለማሙላት ያለባችሁ። ከዛ በኋላ ሲቲ አዲስ አበባ ነው። ስለዚህ አዲስ አበባ ብዬ ጽፋለሁ። ሆም አድሬስም አዲስ አበባ ነው። አዲስ አበባ ብዬ ጽፋለሁ ማለት ነው። ከዛ በኋላ እዚህ ጋር በታች በኩል ያለው ያው ስልክ ነው። እዛ ጋር ሬጂስተር ስታረጉ የጻፋችሁ ስልክ ራሱ እዚህ ጋር ይመጣል። ያው ድጋሚ መጻፍ አይጠበቅባችሁም። ሬጂስተር ጋር ያለው ጋር በነገራችን ላይ እኔ ብዙ ቪዲዮዎች ላይ ሳውራ ከሰማችሁ ለአንድ ሰው አንድ ዶክመንት ተጠቀሙ ብያለሁ ከዚህ በፊት ማለት ነው። ለምንድነው እንደዚህ ያልኳችሁ? እዛ ጋር ሬጂስተር ጋር የሞላችሁት ዳታ እዚህ ጋር ይመጣል ማለት ነው። እዚህ ጋር ሎጊን ያደረጋችሁበት ጋር ስለሚመጣ ብትችሉ ለአንድ ሰው አንድ ዶክመንት ብትጠቀሙ አሪፍ ነው። ግን አንዳንዴ ልጆች ስልክ ምናምን ስለማይኖራቸው ለቤተሰባቸው አፕላይ አድርጋችሁ በቤተሰባቸው ስር ደግሞ ልጆችን አፕላይ ማድረግ ትችላላችሁ። ካልሆነም ደግሞ በፋሚሊያቸው በእናታቸው ወይም በአባታቸው ስልክ ሬጂስተር አድርጋችሁ ለነሱም አፕላይ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ቀጥታ የምንለው ኔክስት ነው። ከዛ በኋላ ያው እዚህ ጋር ከመጣችሁ በኋላ አድ ጋርዲያን ነው። ያው እዚህ ጋር ከልጁ ፋሚሊ ጋር የተያዘ ነው። ልጁን የሚያሳድገው ማን ነው ቤተሰብ ምናምን የሚል ነገር ነው እዚህ ያመጣው ነገር። ያው ስለዚህ እዚህ ጋር ምንም የምትጨምሩት ነገር የለም። ግን እዚህ ጋር እርሳስ ምልክቷ ላይ
ክሊክ አድርጋችሁ ትገባላችሁ። እርሳስ ምልክቷ ላይ ክሊክ አድርጋችሁ ከገባችሁ በኋላ ሬጂስተር ስታደርጉ የሞላችሁት ያው የወላጅ ስም ምናምን ነው እዚህ ጋር የሚያመጣላችሁ፣ ጾታ ምናምን እዚህ ጋር ያመጣላችኋል። ከዛ በኋላ ያው እዚህ ጋር እንደምታዩት ወላጁ ማለት ነው የዛ ልጅ ወላጅ ምናዊ ነው ቦርኒን ብሎ የልጁ አባት ወይም እናቱ ልትሆን ትችላለች። እዚህ ጋር እንደዚህ አይመርጠውም። ያው ባይ ዲፎልት ለመጀመሪያ ጊዜ አይመርጥላችሁም። ስለዚህ የልጁ እናቱ ልትሆን ትችላለች፣ አባቱ እዛ ጋር ሬጂስተር ስታደርጉ የሞላችሁት እናቱ ከሆነች የእናቱ፣ አባቱ ከሆነ ደግሞ አባቱ። ቦርኒን ኢትዮጵያ ከሆነ ኢትዮጵያ ትሉታላችሁ። ቦርኒን አውትሳይድ ኢትዮጵያ ከሆነ ደግሞ ይሄን ትመርጣላችሁ ማለት ነው። ከዛ በኋላ ፕሌስ ኦፍ በርዝ ታስገባላችሁ። ከዛ በኋላ ይሄንን ካደረጋችሁ በኋላ ያው እዚህ ጋር አፕዴት ማለት አለባችሁ። ጂማን አፕዴት ትሯታላችሁ። ከዛ በኋላ ይሄን ካስተካከላችሁ በኋላ ያው ኔክስት ነው የምትሉ። ስለዚህ እቺ የእርሳሷ ምልክት ላይ ገብታችሁ ይሄን ማስተካከላችሁን መርሳት የለባችሁ። ከዛ በኋላ ኔክስት ነው የምትሉት። ኔክስት ካላችሁት በኋላ ያው ቀጥሎ የሚያመጣው ምንድነው ቀጥታ ፋይል ማለት ነው አፕሎድ የምናደርግበት ጋር ነው የሚሄደው። ስለዚህ ያው እዚህ ጋር እንደምታዩት የሚያመጣው ሁለት ነገር ነው። በርዝ ሰርቲፊኬት ነምበር እና ገቨርንመንት ኢምፕሎይ ኦርጋናይዜሽን አይዲ ሚል ያመጣል። ስለዚህ እዚህ ጋር ሁለት ነገር ነው አታች የምታደርጉት ማለት ነው። በርዝ ሰርቲፊኬት የሚለው ጋር የልጃችሁን የልደት ካርድ እዚህ ጋር አፕሎድ የሚለው ላይ ክሊክ አድርጋችሁ አታች ታደርጋላችሁ። ከላይ ደግሞ ያ ልጅ አፕላይ ስታደርጉለት እናቱ ከሆነች የእናቱን መታወቂያ፣ አባቱ ከሆነ ደግሞ የአባቱን መታወቂያ እዚህ ጋር አታች ታደርጋላችሁ። ከነዚህ ከሁለቱ ውጪ ምንም የምታደርጉት ነገር የለም ማለት ነው። ስለዚህ እኔ ወላጁን መታወቂያና የልጁን በርዝ ሰርቲፊኬት ነምበር አስገብቻለሁ። ከዛ በኋላ ሊንክ አስገባችሁ በኋላ ቀጥታ የምትሉት ኔክስት ነው። ያው ኔክስት ካላችሁት በኋላ እዚህ ጋር የት አካባቢ ነው ፓስፖርቱን ኮሌክት ማድረግ የምትፈልጉት የሚል ነገር ያመጣል። ስለዚህ እዚህ ጋር ኢትዮጵያ ይለዋለሁ። ከዛ ኢንኖር ኦፊስ የሚል አለ እዚህ ጋር። በነገራችን ላይ ኢንኖርመንት ኦፊስ የሚለው ጋር እዚህ ጋር እንደምታዩት የሚያመጣ ሁለት ነገር ነው። ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ እና መሶብ ማለት ነው። እነዚህ ሁለት ነገር ነው። በነገራችን ላይ እነዚህ ሁለት ነገሮች የሚመጡት አርጀንት ፓስፖርት አፕላይ ስታረጉ ነው። መደበኛ ፓስፖርት ግን አፕላይ ስታረጉ ከዚህ በፊትም ብያለው እዚህ ጋር የሚያመጣው ሁሉም ክልሎች ያመጣል። ባህር ዳር፣ ጎንደር፣ መቀሌ ሁሉንም ያመጣል መደበኛ ላይ ከሆነ ማለት ነው። ስለዚህ አሁን ከዚህ የምትረዱት ነገር ምንድነው? አዲሱ ፖርታል ማለት ነው ወይም ደግሞ በአዲሱ ዌብሳይት ፓስፖርት አፕላይ በምታረጉበት ጊዜ አርጀንት የሚሰራው አዲስ አበባ ብቻ ነው ማለት ነው። ስለዚህ አርጀንት በአዲሱ ዌብሳይት የሚሰራው አዲስ አበባ ብቻ ነው፣ ክፍለ ሀገር አይሰራም ማለት ነው። ምክንያቱም ክፍለ ሀገር ቢሰራ ኖሮ እዚህ ጋር እንደምታዩት የክፍለ ሀገር ስሞች ያመጣ ነበር ማለት ነው። ስለዚህ አርጀንት ፓስፖርት አገልግሎት እየሰጠ ያለው ጎተራ የሚገኘው ኢሚግሬሽን ነው። ስለዚህ ከሱ ውጪ ሌላ የለም። አሻራ የምትሰጡት እዛ ሄዳችሁ ነው። ከዛ በኋላ እዛ ከሰጣችሁ በኋላ አዲስ አበባ ሄዳችሁ ፓስፖርታችሁን ትቀበላላችሁ ማለት ነው። ስለዚህ ወይ ጎተራ ወይ መሶብ ነው የምትሄዱት። ያው በአሁኑ ሰዓት ግን እየተስተናገደ ያለው ሰው ጎተራ ነው። ስለዚህ ጎተራ ሄዳችሁ ፓስፖርታችሁን ወይም አሻራ ሰጣችሁ ፓስፖርታችሁን ትቀበላላችሁ አዲስ አበባ ሄዳችሁ ማለት ነው። ስለዚህ ክፍለ ሀገር ያላችሁ የዩቲዩብ ቻናል ፋሚሊዎች በነገራችን ላይ በአዲሱ ዌብሳይት ለልጆቻችሁም ሊሆን ይችላል ለእናንተም ክፍለ ሀገር ሆናችሁ አፕላይ ማድረጋችሁ ነው። ያ ማለት ምን ማለት ነው? አፕላይ ማድረግ ትችላላችሁ፣ ግን ፓስፖርቱ ለመቀበል አዲስ አበባ መምጣት አለባችሁ። ሀገር ስለሌለ አርጀንት እየሰራ ስላልሆነ አርጀንት በነገራችን ላይ መጀመሪያ አካባቢ ይሰራ ነበር። በየትኛው ነው ይሰራ የነበረው? በድሮ በአሮጌ ዌብሳይት ማለት ነው። በአሁኑ ሰዓት ደግሞ ያው አሮጌ ዌብሳይት እየሰራ አይደለም። ያው አፕዴት እያደረጉት ስለሆነ በአሁኑ ሰዓት አገልግሎት እየሰጠ አይደለም። እሱ አገልግሎት በሚሰጥበት ጊዜ የድሮ ዌብሳይት ማለት ነው። ይሄ አዲሱ ዌብሳይት ሳይሆን የድሮ ዌብሳይት አገልግሎት መስጠት በሚጀምርበት ጊዜ እዛው ክፍለ ሀገር ሆናችሁ የአርጀንትን አገልግሎት ብትሞሉ ባላችሁበት ቦታ ሆናችሁ ፓስፖርታችሁን ማግኘት ትችላላችሁ ማለት ነው። እስከዛ ድረስ ግን ያ አሮጌ ዌብሳይት አገልግሎት መስጠት እስከሚጀምር ድረስ አርጀንት ፓስፖርት አፕላይ ካደረጋችሁ ያላችሁ አማራጭ ፓስፖርታችሁ ለመውሰድ አዲስ አበባ ነው የምትመጡት ማለት ነው። ስለዚህ ይህን ነገር በደንብ አድርጋችሁ ማወቅ መቻል አለባችሁ። ስለዚህ አዲስ አበባ ውስጥ ያው አርጀንት ፓስፖርት እንደነገርኳችሁ ጎተራ ነው። መደበኛ ፓስፖርት ከሆነ ደግሞ አቃቂ ቃሊቲና ለሚኩራ ነው። እነዚህ ሁለት ቦታዎች ሄዳችሁ ነው ፓስፖርታችሁን አሻራ የምትሰጡት ማለት ነው። ስለዚህ አሁን እኔ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ሚለው ላይ ይሄኛው ላይ ያደርገዋለሁ። ከዛ በኋላ አፖይንትመንት ዴት ነው ያው እዚህ ካላንደር ላይ ገባና የቀጠሮ ቀን ማለት ነው። ብዙ ጊዜ እንደምታውቁት የ2 ቀን ወይም ደግሞ የ5 ቀን ፓስፖርት አፕላይ በምታረጉበት ጊዜ ያው እዚህ ጋር ኔትወርክ ነው እያስቸገረኝ። ስለዚህ ብዙ ጊዜ ያው ምን ለማለት ፈልጌ የነበረ ቅድም እያወራው የነበረው የአርጀንት ፓስፖርት ማለት ነው የ2 ቀን ወይም ደግሞ የ5 ቀን አፕላይ ስታረጉ ለምሳሌ ዛሬ ካደረጋችሁ በሁለተኛው ቀን ነው የሚቀጥራችሁ ለአሻራ ማለት ነው። ስለዚህ ሁሌ አርጀንት ፓስፖርት አፕላይ በምታረጉበት ጊዜ መሰብሰብ ያለባችሁን ዳታ በስትክክል ኦርጋናይዝ አድርጋችሁ በእጃችሁ መያዝ መቻል አለባችሁ ማለት ነው። ያንን ሳትይዙ አፕላይ ማድረግ የለባችሁ፣ ምክንያቱም ጊዜ ስለማይኖራችሁ ማለት ነው። ዛሬ አፕላይ አድርጋችሁ በነጌታው ነው አሻራ የምትሰጡት ማለት ነው። ስለዚህ የ2 ቀን አፕላይ ያደረገ ሰው ለምሳሌ ዛሬ ሄዶ አሻራ ሰጥቶ ከ2 ቀን ማክሲመም ከ2 ቀን ወይ ከ3 ቀን በኋላ ፓስፖርቱ እጁ ላይ ማግኘት ይችላል ማለት ነው። የ5 ቀን አፕላይ ያደረገ ሰው ደግሞ ለምሳሌ ዛሬ አፕላይ አድርጎ በነጌታው ሄዶ አሻራ ሰጥቶ ማክሲመም እስከ 5 ቀን ባለው ፓስፖርቱ እጁ ላይ ያገኛል ማለት ነው። ስለዚህ እዚህ ጋር ያው ፓስፖርቱ አሻራ ለመስጠት ማለት ነው ቀጠሮ እዚህ ጋር ያው አውጥቶልኛል።
ስለዚህ እዚህ ጋር ካያችሁት እኔ መጀመሪያ አፕላይ ያደረኩት የ2 ቀን ነው፣ 1 ቀን የሰጠኝ። ስለዚህ እዚህኛው ላይ ክሊክ አደርጋለሁ። ከዛ በኋላ አክሰፕት እለዋለሁ። ከዛ በኋላ ታች ስሎት አለ ለምን ሰዓት ነው መሄድ የምትፈልገው ብሎ ያማርጠኛል። ስለዚህ እኔ አሁን መሄድ የምፈልገው ከሰዓት ነው። ጠዋት ከፈለጋችሁ ጠዋት፣ ከሰዓት ከፈለጋችሁ ከሰዓት። ከሰዓት ደግሞ ያው እንትኖች ሳይክሎች አሉ ከዚህ እስከዚህ ተብሎ የተቀመጡ። ጠዋትም ከሆነ ደግሞ ከዚህ እስከዚህ ተብሎ የተቀመጡ ሰዓቶች አሉ። በዛ ውስጥ እናንተ የሚመቻችሁ ሰዓት ላይ ሄዳችሁ አሻራ ትሰጣላችሁ ማለት ነው። እሺ ያው እዚህ ጋር እንደምታዩት ነው። እኔ ለምሳሌ ከ8 ሰዓት እስከ 9 ሰዓት ባለው ነው የምፈልገው። ስለዚህ ይህን ስኬጁል ልሏለሁ። ከዛ በኋላ ጨረስን ማለት ነው። ሰሚት ማለት ነው። ከዛ በኋላ ፒዲኤፍ ፋይሉ ይሰጠናል ማለት ነው። ከዛ ሰሚት ነው የሚለው። ሰሚት ካልኩት በኋላ ሎድ አድርጎ ፒዲኤፍ ፋይሉን ይሰጠኛል ማለት ነው። ከዛ በኋላ ማለት ነው ያው እዚህ ጋር አንድ ማወቅ ያለባችሁ ነገር ምንድነው፣ በፊት እንደምታውቁት ለ48 ሰዓት ነበረ። ከዛ በኋላ ደግሞ ከተወሰነ ጊዜ በኋላ ደግሞ 3 ሰዓት ተባለ። አሁን ደግሞ እየተባለ ያለው አፕዴት የተደረገው ሰዓት ላይ ለ1 ሰዓት ነው። በ1 ሰዓት ውስጥ መክፈል መቻል አለባችሁ በሚሰጣችሁ ኦርደር ኮድ ማለት ነው። በዛ ኦርደር ኮድ በቴሌብር ወይም በንግድ ባንክ ገብታችሁ የሚከፈለውን ክፍያ መክፈል አለባችሁ። በዛ ሰዓት ውስጥ ካልከፈላችሁ ኤክስፓየር ያደርጋል ማለት ነው። ስለዚህ ድጋሚ መሙላት ነው የሚጠበቅባችሁ ማለት ነው። ስለዚህ ይህን ነገር በደንብ ማወቅ አለባችሁ። ብራችሁን እንዳትበሉ። ለሚሞላላችሁ አካል በተለይ እናንተ ካልሞላችሁ ለሚሞላላችሁ አካል ብር መስጠት የለባችሁ። ለሞላበት ሰርቪስ ቻርጅ ካልሆነ በስተቀር ለዛ ሰው ብር መስጠት የለባችሁም። 20 ሺህም ሊሆን ይችላል፣ 25 ሺህም 5 ሺህም ሊሆን ይችላል። ኦርደር ኮድ ላክልን በሉት። ከዛ በዛ በላከላችሁ ኦርደር ኮድ ራሳችሁ በቴሌብርና በንግድ ባንክ ገብታችሁ ራሳችሁ መክፈል መቻል አለባችሁ። ካልሆነ ብዙ ሰው እየተበላ ስለሆነ ማለት ነው። ከዛ በኋላ ኢቭን አንዳንዴ ማለት ነው ብር ወደዛ አካል ሰጥታችሁ ቢከፍል ራሱ ዩዘርኔም እና ፓስወርዱን ተቀብላችሁ ማይ አፕሊኬሽን የሚለው ላይ ገብታችሁ ፔናው የሚለውን በትክክል መከፈል አለመከፈሉን ቼክ ማድረግ አለባችሁ። ደረሰኝ እንዲልክላችሁ ማድረግ አለባችሁ። ግን እኔ ይህንን ሪኮመንድ አላረጋችሁ ራሳችሁ እንድከፍሉ ነው። በጣም ቀላል ነው ሜተዱ። ስለዚህ ሲቢ ብር ላይ ወይም ደግሞ ቴሌ ብር ላይ ገብታችሁ የሞላላችሁ አካል በሰጣችሁ ኦርደር ኮድ ራሳችሁ ብትከፍሉ ሌብነት ወይም ደግሞ ከመዘረፍ ትተርፋላችሁ ማለት ነው። ስለዚህ ይህንን ነገር መርሳት የለባችሁም። መጨረሻ ላይ ወደ ኢሚግሬሽን ስትሄዱ የሞላችሁትን ፎርም ፒዲኤፉን ይዛችሁ የልደት ካርድ ፋይዳ ካለው ፋይዳውን የእናንተን መታወቂያ ይዛችሁ በአካል በመሄድ ልጃችሁን ፓስፖርት ኮሌክት ማድረግ ትችላላችሁ ማለት ነው። ያው እዚህ ጋር ሎድ እያደረገ ነው፣ ኔትወርኩ ነው። ሎድ አድርጎ ከጨረሰ በኋላ ቀጥታ ፒዲኤፍ ፋይሉ ነው የሚሰጣችሁ። ያንን ፒዲኤፍ ሴቭ ማድረግ ትችላላችሁ። ስለዚህ ኔትወርኩ ሲለቀው ፒዲኤፍ ፋይሉ ሲሰጠኝ ቀጥሎ ያለውን ፓርት የማሳያችሁ ይሆናል ማለት ነው። ስለዚህ ያው እዚህ ጋር እንደምታዩት ነው ፒዲኤፉ ሰጥቶኛል። ፒዲኤፉ ከሰጠኝ በኋላ ቀጥታ የምታረጉት ምንድነው እዚህ ጋር የፕሪንት ምልክት አለ ወይ ፕሪንት ብላችሁ ዲስክቶፕ ላይ ሴቭ አድርጋችሁ ማስቀመጥ ነው። ካልሆነ ደግሞ እዚህ ጋር የዳውንሎድ ምልክት አለ ዳውንሎድ ብላችሁ ፋይሉን ታስቀምጡታላችሁ ማለት ነው። ስለዚህ ይሄንን ፕሪንት አድርጋችሁ በምትሄዱበት ጊዜ ይሄንን ፋይል ይዛችሁ ትሄዳላችሁ ማለት ነው። በቃ እዚህ ያለው ነገር ይሄ ነው። በመቀጠል ደግሞ ኔክስት ነው ምለው ወደ ክፍያ ለመሄድ ማለት ነው። ስለዚህ ወደ ክፍያ ለመሄድ ኔክስት ነው ምለው። ኔክስት ካልኩት በኋላ እዚህ ጋር ንግድ ባንክና ቴሌብር ብሎ አንድ ላይ ያመጣልኛል። ስለዚህ መክፈል የፈለከው በቴሌብር ነው ወይስ በንግድ ባንክ ነው የሚለው። ስለዚህ እናንተ የሚቀላችሁን ከሁለቱ አንዱ ላይ ትከፍላላችሁ ማለት ነው። ስለዚህ አሁን እንደምታዩት ነው። አንዳንድ ያው ኔትወርኩ ነው። እዚህ ጋር ካያችሁት ኖ ፊ ኩድ ቢ ፋውንድ ፎር ዲስ ትራንዛክሽን ብሎ እንደዚህ ያመጣል። ፒዲኤፍ ፋይሉን ከሰጣችሁ ምንም ችግር የለውም። ስለዚህ ያላችሁ አማራጭ ምንድነው? ቀጥታ ይሄንን ክሎዝ ብላችሁ ትወጣላችሁ። ክሎዝ ብላችሁ ከወጣችሁ በኋላ ክፍያ ለመፈጸም ቀጥታ እዚህ ጋር ማይ አፕሊኬሽን የሚለው ጋር ትሄዳላችሁ። ከዛ በኋላ ቪው አፕሊኬሽን የሚለው ላይ ትገባላችሁ። ከዛ በኋላ ክፍያውን መፈጸም ትችላላችሁ። እስከ መጨረሻው ከሄደላችሁ ኦኬ፣ ካልሄደላችሁ ግን ማይ አፕሊኬሽን የሚለው ላይ ገብታችሁ ቪው አፕሊኬሽን ብላችሁ ገብታችሁ ክፍያችሁ መፈጸም ስለምችሉ ማለት ነው። ያው እዚህ ጋር እንደምታዩት እንዲህ አምጥቶልኛል። እዚህ ጋር እንደምታዩት ባርኮዱ ቁጥር እዚህ ጋር አለ፣ ስማችሁ ምናምን አለ። እዚህ ጋር ፔናው ነው የሚለው። ስለዚህ ፔናው የሚለውን እነካዋለሁ። ፔናው ካልኩት በኋላ ሎድ ያደርጋል። ከዛ በኋላ ያው እዚህ ጋር እንደምታዩት በንግድ ባንክና በቴሌብር አመጣ። እዚህኛው ላይ ክሊክ ታደርጋላችሁ። ከዛ በኋላ ፕሮሲድ ቱ ፔመንት እንታላችሁ። ፕሮሲድ ቱ ፔመንት ካላችሁት በኋላ ትንሽ ሎድ ያደርግና እዚህ ጋር ነጥሎ ያመጣላችኋል። ንግድ ባንክና ቴሌብር የሚለውን ነጥሎ ያመጣላችኋል። ከዛ በኋላ እዚህ ጋር እንደምታዩት ንግድ ባንክ ነው። በቴሌብር በንግድ ባንክ ሆነ ንግድ ባንክ ላይ ክሊክ ታደርጋላችሁ። ከዛ በኋላ ኮንቲኒው ነው የምትሉት። ኮንቲኒው ካላችሁት በኋላ ያው ኦርደር ኮዱ ይሰጣችኋል። ያው እዚህ ጋር ሙሉ ኦርደር ኮዱን ሰጥቷችኋል። በነገራችን ላይ ያው አንዳንዴ ንግድ ባንክ እንዴት ነው መክፈል የምንችለው የምትሉ የዩቲዩብ ቻናል አላችሁ። ስለዚህ እንዴት መክፈል እንደምትችሉ ራሱ ያው እዚህ ጋር ስቴፕ አስቀምጦላችኋል። እዚህ ጋር ኦርደር ኮዷን ፕሪንት አድርጋችሁ ማስቀመጥ መቻል አለባችሁ። እንዴት መክፈል እንዳለባችሁ በነገራችን ላይ ይሄው እዚህ ጋር ተቀምጧል። በሲቢ ሞባይል አፕ ለመክፈል ማለት ነው። እዚህ ሲቢ ሞባይል አፓችሁ ላይ ትገባላችሁ። ከዛ በኋላ እዛ ላይ ገቨርንመንት ሰርቪስ ሚል አለ፣ እሱ ላይ ትገባላችሁ። ከዛ ሰሌክት ኢ-ፓስፖርት ሰርቪስ ወይም ደግሞ ኢ-ፓስፖርት ሰርቪስ ሚል አለ፣ እሱ ላይ ትገባላችሁ። ከዛ በኋላ ሰሌክት ይላል
ኢሚግሬሽን ኤንድ ፓስፖርት ዊዝ ኢ ፓስፖርት ሚል እሱን ትመርጣላችሁ። ከዛ በኋላ ኢንሰርት ይሄንን ቁጥር ማለት ይሄ ቁጥር ማለት የእናንተ ኦርደር ኮዳችሁን ትሰጣላችሁ። ከዛ በኋላ ኮንቲኒዩ ትላላችሁ። ከዛ በኋላ ክፍያችሁን ፈጸማችሁ ማለት ነው። ስለዚህ በዚህ መሰረት በቀላሉ መክፈል ትችላላችሁ ማለት ነው። የዛሬ ቪዲዮ ለልጆቻችሁ ፓስፖርት እንዴት ማመልከት ትችላላችሁ የሚለውን ነው የሰራሁላችሁ። በነገራችን ላይ በጣም ጠቃሚ ቪዲዮዎች ሰርቼላችኋለሁ። ያው ይህንም ያልኩበት ምክንያት ከእናንተ የመጣ ፊድባክ ነው። ስለ መደበኛ፣ ስለ አርጀንት እና ስለ ፓስፖርት እድሳት ቪዲዮ ላይ የሰራኋቸው ቪዲዮዎች አሉ። እነዛን ቪዲዮዎችን መመልከት ትችላላችሁ። እባካችሁ ይህን ቪዲዮ የምታዩ እያንዳንዱ ቪዲዮ ላይክ ሳታረጉ አትውጡ። ምክንያቱም ላይክ ባደረጋችሁት ልክ ነው ቪዲዮ ለብዙ ሰው ተደራሽ የሚሆነው። ሰብስክራይብ ያላረጋችሁ ደግሞ ፋሚሊዎች ካላችሁ ሰብስክራይብ በማድረግ ቻናሌን ሰፖርት አድርጉ። ቪዲዮውን ስለምትመለከቱ ኮሜንት ስለምትጽፉልኝ በጣም አመሰግናለሁ። ከዚህ በኋላም በጣም ጠቃሚ የሆኑ ቪዲዮዎችን ይዤላችሁ የምመጣ ይሆናል። በዚህ ሰሞን ደግሞ ናሽናል አይዲ እና የቀበሌ መታወቂያችሁ ላይ ስህተት ያለባችሁ በቀላሉ ራሳችሁ እንዴት አድርጋችሁ ማስተካከል ትችላላችሁ የሚል የሰራሁላችሁ በጣም አሪፍ ቪዲዮ አለ። ከዚህ ቪዲዮ በፊት ወይም ደግሞ ከዚህ ቪዲዮ በኋላ የመለቀው ይሆናል። እሱንም ገብታችሁ መመልከት ትችላላችሁ። ሁሌ ግን የኔን ቪዲዮ ስታዩ ላይክ ማድረግ እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። እስከዛ ፒሲ መቻት